የሷን ቤት ካሳየኝ ታሳየኝ። እሺ እናውራትና ሩታን ከሩታ ጋር አብረን እንምጣ ሁላችንም ተሰብስበን። ሩታ መምጣት ብፈልግ ነው እመጣለሁ እንዴ እኮ ሩታን ይዘናት ነው ማለት ማልኳ በቃ የምትወስደኝ ከሆነ ውሰደኝ። አይ የምትል ከሆነ እኔ አልሄድም፣ ወደዛ አልፈልግም። ወደ ሌላ ቦታ ትወስደኛለህ ከሆነ አልሄድም። አይደለም እሺ ደርሰን እንምጣ። እሺ እንረጋጋ መጀመሪያ። ቤቷ ወደዛ አካባቢ እንደሆነ ሰምቻለሁ። እንረጋጋ መጀመሪያ። ወደዚህ እንደሆነ ሰምቻለሁ። የምትነግረኝ ከሆነ ንገረኝ። እኔ ለማንም አልረጋጋም ከዚህ በኋላ። አቡሽም ከሰማ ይስማ፣ ካልፈለገ የፈለገው ነው። እንጨራረሳታለን፣ ጥግ ድረስ ገብተን እንጨራረሳታለን። ማን ተርፎ ማን እንደሚቀር ደግሞ አሳያለሁ። አንተ አልሰጥም የምትለኝ ከሆነ ወይ አላሳይ የምትለኝ ከሆነ ቦታ እናያለን። እዩ አንተ አታሳይኝም አይደል? አንተ አታሳይኝም አይደል? ደርሰን ብቻ መመለስ አንተ አታሳይኝም አይደል? እኔ የምጠይቀውን ሰው አሳያለሁ። እሺ ና የምጠይቀውን ሰው አሳያለሁ። እሺ ልስማኝ፣ ልቀቀኝ እዩ በእናትህ። እሺ ቆይ አይደለም፣ ተረጋጋና ከዛ ይኸውልህ ምን ማድረግ እንዳለብህ መጀመሪያ ማገናዘብ አለብህ። እዩ ትነግረኛለህ። ማትነግረኝ ከሆነ ይኸው ዳኒ አለ ብለኛል። ዳኒ ጋር ሄደህ እሺ ቢያንስ አስቀምጠው። እሱ ነው አላስቀምጥም ማለት ነው። ይሄ ልጅ እኮ ገና አሁን ልጁን ከጀመረ እዩ ወደ ሌላም ነገር ይሄዳል። እኔ ተቃጠልኩ እኮ እኔ እህቴን ላስደስት እነሱ ልቆጣጠር። እሺ አሁን እዩ ንገረኝ። እኔ ካንተ ጋር አልሯሯጥም። እሺ አብረን እንሄዳለን። አንድ ጥያቄ ነው የምጠይቅህ። ቤቷን ታሳየኛለህ? አብረን እንሄዳለን እኮ እንዴት ናችሁ? ውድና የተከበራችሁ እኛ ቤተሰቦች አለን። እኛ ሁሉ ሰላም፣ ሁሉ መልካም። ዛሬ ያው ትንሽ ነገሮች አስጨንቀውኝ ነው የመጣሁት። ያው ትላንትና እንደተመለከታችሁት ትንሽ ደስ የሚል ነገር የለም። ምክንያቱም አብርሃም ልጁን ከወሰደ በኋላ አልመልስም ብሏል። ሄርሜላም በእንደዛ ሁኔታ እኛ ቤቷ ድረስ ሄደን ነገሮችን ለማስተካከልና ልጁን ወደ ቤቱ ለመመለስ ብዙ ነገሮችን ለማስተካከል በሞከርንበት ሰዓት እሷም አብርሃምን ጠርታ በመምጣት አንዳንድ ነገሮች ተፈጥረዋል። ያው ብዙ ነገሮችን እኔ በበኩሌ ጸጥ ብዬ ያለፍኩት ያው አብርሃም ካለበት ነገር አንፃር ምናምን ነገር ነውና ዛሬ ደግሞ በጣም እኔ እንጃ አላቅም ምን ሊፈጠር እንደሚችል። ያንን ቪዲዮ ከተመለከቱ በኋላ አብዛኛው ሰው ወደኔ እየደወለ ነው ያለው። ከዛ በተጨማሪ ደግሞ የሩታ ፋሚሊዎች ሙሉ ኖቬልም አቡሽም ሙሉ ወንድሞቿም ተሰብስበው እየመጡ ነው ያሉት። ዛሬ የሩታ ወንድሞች እንዳለ እየመጡ ነውና ዛሬ ወደ ሄርሜላ ቤት እንሂድ ብለውኝ ነው። እዛ ከደረሱ በኋላ የሚፈጠረው ግርግር፣ የሚፈጠረው ሁካታ፣ የሚፈጠረው ረብሻ ለኛ ብቻ ሳይሆን ሁሉንም የሚያስፈራ ነው። ምክንያቱም ከዚህ በፊት ታውቋቸዋላችሁ ኖቬል በብቻውን ምን ያህል ባህሪ እንዳለው ታውቃላችሁ። አቡሽም በተመሳሳይ ሁኔታ ምን አይነት ባህሪ እንዳለው ታውቃላችሁ። እንደገና ሌሎቹም አብዛኞቹም ምን አይነት ባህሪ እንዳላቸው አግሬሲቭ ሩታ አስተነካባቸው እንደማይወዱ ታውቃላችሁ ብዬ አስባለሁ። በምን አይነት ሁኔታ ነገሮች ሊቀጥሉ እንደሚችሉ እንደዚህ የሆኑ አላቅም። ግን አሁንም ቢሆን በ24 ሰዓት ሰተናቸዋል ብለናቸው ነበር። በዛ 24 ሰዓት ውስጥ አብርሃም ልጁን ባለመመለሱ ምክንያት ወዳልተገባ ጸብና ወዳልተገባ ነገር ውስጥ ልንገባ ወደናል። ምክንያቱም ሩታ እዛች ጋር እያለቀሰች ነው ያለችው። እሷ ወንድሞች እንደዚህ ነብር ሆነው እየጠበቋቸው ባለ ሰዓት አብርሃምና ሄርሜላ በዚህ ሲሏቸው በዚህ እየሸወዱ ወደ ሌላ ቦታ እየገቡ ነው ያሉት። ለማንኛውም ግን ዛሬ ኮንትሮል የማደርገው ነገር ከሆነ ኮንትሮል አደርገዋለሁ። አንለስ ኢንዳይዘር ዋይስ ግን ምንም ከቁጥጥር ውጭ የሚሆን ነገር ካለ ምንም ማድረግ አልችልም። እነ ሄርሜላ ጋር ሄጄ በሩን ነው ገንጥለው ይሁን ምንም ነገር ይፈጠር ቤቱን ድብልቅልቁን አውጥተውት ልጃቸውን ይዘው እንደሚመለሱ አውቃለሁ። አብርሃም ልጅህ ነው። ልጅህ ቢሆንም ግን ልጅህን በእንደዚህ አይነት መልኩ እንትን ማለት የለብህም፣ መቅጣት የለብህም። ኦሬዲ በዚህ ሰዓት እንደውም ልጅህን ከእናቱ ጋር በመሆን አሪፍ ነገር፣ አሪፍ ሁኔታ፣ አሪፍ ጤንነት ላይ እንዲሆንልህ ሲገባህ አንተ በልጅ እየቀለድክ ያለህ ልጅ ነህ። በልጅ እየቀለድክ ያለህ ሰው ነህ። ታውቃለህ። ያንንም አጉል እንደ ጉልበት አያደርገው። ሁሉም ነገር በስነ ስርዓትና በእልህ ባይሆን በስነ ስርዓት ቢሆን ደስ ይለኛል። ኖቬልም አሁን ሰላም እንሂዳ። እሺ እናንተናስ ማንም እንዳይመጣ አድርጌያለሁ። አሁን ብቻ እኔ ካንተ የምፈልገው ሄርሜላም ብቻ ልታሳየኝ። እኔ አሁን ዛሬ ወሬ ማውራት ምንም አይነት አቅም የለም። ያለሁበትን ሁኔታ ምናምን ታውቃለህ። ነገሮችን አስተካክዬ ነው የመጣሁት። ማንም እዚህ ቦታ መምጣት የለበትም። ምክንያቱም ከኔ ውጪ ማንም አብርሃምን ሃንድል ሊያደርገው የሚችል ሰው የለም። እዩ ከዛሬ ምንም አይነት ነገር መወሰን አልፈልግም። የማንም እንትን መጫወቻ መሆን የለብኝ። ትክክል፣ ማንም መሆን የለበትም። ግን ገብቷል ኖቬል። ይኸውልህ መጀመሪያ እንደዚህ ከማድረጋችን በፊት ግን ማውራት ያለብን ነገር ስላለ ነው። ገብቷል። ምን እናወራለን? ይኸውልህ እኛ ትላንትና
ፈረንጁ ጋር ምን እንደተፈጠረ ያውቃል። አንገት ለአንገት ተያይዘን እዛች ጋር የማይሆን ነገር ተፈጥሮ ነበረ። እሱ ንቀቱ ነው። እኛ ስለ ንቀቱ ምናምን አይመለከተንም። እኛ ሩታ እንዳትጎዳ ብቻ ነው በዚህ ሰዓት የምንፈልገው። ገብቷል? አዩ ምንም አትሆን። እኔ ልንገርህ አብርሃምን በምን እንደማሸነው አውቃለሁ። ሄርሜላን ያቺን የተረገመች ልጅ ደግሞ በምን እንደማስቀምጣት አውቃለሁ። ቤቷን ብቻ ነው ካንተ የምፈልገው። የማንም ሕፃን መጫወቻ ነው ብሎ ቤቱ ድረስ እንዲያይ ቢፈቀድለት እንደዚህ አይነት ስራ ይሰራል። ይሄን ከሱ አልጠብቅም። ከወለደ አባት ነኝ ከሚል ሰው አልጠብቅም። እናት ከእናት አሽሾ የእናትን አንጀት እያወቀ የሱ እናት ብትሆን ምን ያደርጋል? ምን ትሆናለች ብሎ አያስብም? ተነጋግሮ መውሰድ ይችላል እኮ ከፈቀደችለት። ግን አይሆንም ተባለ። እንዴት ለማንም ለዚች ለሄርሜላ ለተባለ ለተረገመች ልጅ ይሰጣል? ለዚች ለማትረባ ልጅ እንዴ ኖቬል ምን መሰለህ? አሁን እኮ በቃ ኖርማል እና ወደ ቤት እኛ እናንስም ችግር የለውም። በቃ ያለውን ነገር መስመሩ እንድታሳይ በጣም አሁን ሳይኮሎጂካሊ እንደዚህ መጫወት አልፈልግም ከነሱ ጋር። የፈለኩት ሙቭ ማድረግ ነው የምፈልገው። የሆነ ነገር ላይ ሙቭ አደርጋለሁ፣ ውሳኔ ወስናለሁ። ቤት ብቻ ነው የምፈልገው። ይኸውልህ በቃ አንተ ተረዳኛ። እኔም አንተም እንድትረዳኝ እፈልጋለሁ። እኛ ሄደን የተፈጠረው አቡሽንም ያስቀረውት ማለት ነው እሱ እንዳያግደኝ ምናምን ነው። ሌሎች ሰዎች ምናምን ወከባ ፈጥረው ነበረ። አረጋግቼ ችግር የለም ምናምን ሌላ ቀን እንሄዳለን ምናምን በሚል ነው። እንደመጣውም አያውቁም። በሄድም እኔ ይበቃለሁ ምናምን ብዬ ነው። እንደመጣውም አያውቁም። ከሄድኩም ነግራቸዋለሁ ብዬ ነው። ኖቬል ስማኝ በቃ ስለማቅ ነው ባህሪን። በእግዚአብሔር በቃ በእግዚአብሔር አንተ እኔ አሁን ምንም አይደለም። አልሄድም፣ የትም አልሄድም። ማታሳይኝ ከሆነ ከዚህ ቦታ አልሄድም። ቀጠሮን ስለማቅ እኮ ነው። እሺ በለኝ። ለአንተ ሄደህ ምን እንደሚፈጥ እኛና እናንስም። ቦታው ለኔ ነው። እሺ ወክለህ ነው አይመጣው። ሁሉንም ወንድሞችን እናቶችን ወክለህ ነው አይመጣው። ለኔ አሳይኝ፣ ቤቱን ብቻ አሳይኝ። እኔ ለአንተ ማሳየቱ አልከበደኝም። ሎኬሽን ላክልኝ። እሺ እዩ፣ ሌላ ነገር አልፈልግም። በቃ አልከበደኝም። ሄደህ ከአብርሃም ጋር አንገት ለአንገት ከዚህ አይምሮ ይሄ እኮ የሌለው ሰው ይሄ እኮ ማህይብ እኮ ነው። አለመማር እኮ አንድ የልጅ አባት ነኝ ከሚል ሰው ማልጠብቀው ነገር ነው። ለሱ ነው ሄድለታለሁ አልኳ። በቃ እዩ፣ እኔ በማወራው መንገድ አወራዋለሁ። ልጁ መለስ ምናምን ብዬ ከሱ ጋር አልለፋደም። ከሰዓት እንሄዳለን። ሩታን ሄደን እናውራትና ከሰዓት እንሄዳለን። እዩ፣ በእናትህ ልቀቀኝ። የምነግርህን ሰማኛ። እሺ ከሰዓት እንሄዳለን። እሺ በለኝ። ሌላ ነገር አውርተሃል ነው አንተ ከሱ ጋር? ምንም ያወራውን ነገር የለም። በቃ ኖርማል ነው። እኔ ምንም ነገር ከዚህ የበለጠ እንዲፈጠር አልፈልግም። በሰላም እንዲመልስ ማድረግ እንችላለን። እዩ ገብቶሃል? ሩታ ባለችበት ሩታ ቁጭ ብላ ነው እሷ ወተት ምናምን ገዛለት በሱ መኪና፣ ለዛውም በአብርሃም መኪና ነው ስትወጣ ስትገባ የነበረው። የሚገርም ነገር አሁንም ቢሆን በሱ መኪና ነው የምትሄደው። እኛ የሚያዝናት እኮ በሱ መኪና ስትሄድ ነው። ገብቶሃል? እዚህ እዩ አሁንም እኮ እኔ እየተበሳጩ ያለሁት ማነችና እሷ የሰው ልጅ ላይ እና ሸር ነው አይደለም። ቤት አትወስድ ለምን አረ ይልኝ ተማሪ ወደዛ ልሂድም እኔ የምትወስደኝ ከሆነ ተሰብስበን እንሂድ። እኔ በቃ ብቻዬን ነው አልኩ። አንተ ምንም አሰራም ለምሳሌ እኔ ደግሞ ማልሄድበት ምክንያት አለ። አንተ እዛች ጋር እሱን ካገኘ በኋላ እኮ ምን አይነት ባህሪ ወዲያው ኤክስቼንጅ እንደሚያደርግ እኮ አውቃለሁ እኮ ምን አይነት ሙድ ስዊንግ እንደማደርግ አሳየዋለሁ። አሁን ተለማምጠነው ተሳስቀን ተኮራርፍ ተሰዳድበ ምናምን አልፈናላ። ውሳኔ ነው የፈለገው አይደለ? ሩታ እዛ ደምን ባያለቀሰች እንደዛ ሆና እሱ ልጅ ይዞ ፎግሮ ይዞ ሄደ። ይችላል። ከዚህ በፊትም የነበረህን ነገር ምን አይነት ጭንቅላት እንዳለኝ ደግሞ አሳየዋለሁ። የማህይብ አስተሳሰብ ማሰብ ከፈለኩ እኔ ከሱ እንደምብስ አሳየዋለሁ። ገብቷል? እሺ ይገባኛል። ሌላ ነገር አይደለም የፈለኩት። በቃ የእሷን ቤት ካሳየኝ ታሳየኝ። እሺ እናውራትና ሩታን ከሩታ ጋር አብረን እንምጣ። ሁላችንም ተሰብስበን ሩታ መምጣት ብፈልግ እኔ እመጣለሁ። እንዴ እኮ ሩታን የሚሰማት ነው የለም አልኳ። በቃ የምትወስደኝ ከሆነ ውሰደኝ። አይ የምትል ከሆነ እኔ አልሄድም። ወደዛ አልፈልግም። ወደ ሌላ ቦታ ትወስደኛለህ ከሆነ አልሄድም። አይደለም እሺ ደርሰን እንምጣ። እሺ እንረጋጋ። መጀመሪያ ቤቷ ወደዛ አካባቢ እንደሆነ ሰምቻለሁ። እንረጋጋ። ወደዚህ እንደሆነ ሰምቻለሁ። የምትነግረኝ ከሆነ ንገረኝ። እኔ ለማንም አልረጋጋም ከዚህ በኋላ። አቡሽም ከሰማ ይስማ፣ ካልፈለገ የፈለገው ነው። እሺ ቤቱን ገንጥለ ልገባ ነው የምፈልገው። የምገባው እንዴት አድርጌ እንደምገባ አሳየው። እሺ ቢያንስ ደውለን እናውራቸው። በቴክስት በምናምን ነገር ማውራት እንችላለን። እናውራቸው። እኔ አንተን ማገናኘት ማልፈልግበት ምክንያት አለ። እኔ አንተን ማገናኘት በቃ አልፈልግም። አንተ ከሱ ጋር እንዳገናኝ አልፈልግም። እኔ ምክንያቱን ንገረኝ። ጭራሽ ቤት አንተ እዛች ጋር ሁካታ ስትፈጥሩ ሉል የሆነ ነገር ቢሆንስ? ገብቶሃል? ሉል ምንም አይሆንም። እኔ ልንገርህ ባሯን ብይላት ነው የምወጣው። ሌላ ምንም አይነት ነገር እኮ እንደዚህ ደግሞ ሆነ የተረገመች መሽቁቅ የሆነች ልጅ እሱን አትምጣ፣ ወደዚህ አትንቀው። እኔ ስለማውቀው እኮ ነው ባህሪ። በቃ ይሄን በቃ ምን ለማንም እንትን መውጫ አይደለም። ለሴት አላወጣም። እኔ ያንን ካገኘሁት ግን እንደምደፋው አውቃለሁ እኮ። በህግ እኮ ነው፣ በህግ ያለውን ነገር በህግ እኮ መፈጸም እንችላለን።
በህልውና በህግ መጨረስ እንችላለን ያለውን ነገር። ምንም ህግ የሚያገባው ነገር የለም። ህግ ይሄንን ያልፈታ ሌላ ነገር አይፈታ። እኮ አብርሃምን ያከበርነው እኮ ምን ሆነ ነው? ስለወለደ ነገ ከነገ ወዲያ እኮ አብርሃም ለኔ ሲል እንደዚህ በጭንቅላቱ አይሄድም ከዚህ በኋላ ጭራሽ ልጅ ሰርቆ መሄድ ህጉን ቶ ምን ህሊና የለውም ነው። ልጁ እኮ ገና አራስ ነው። መጥባት አለበት እኮ ማደግ አለበት። ሰላማዊ በሆነ መንገድ ማያድግ ከሆነ ደግሞ እሱንም ገላግዬ በሰላም ያድጋል ልጁ። እኔም እገባለሁ እጄ ለመንግስት እሰጣለሁ። ችግር የለውም። እንደዚህ ኢሞሽናል እንደዚህ አይነት ነገር የለም። እንደዚህ አይነት ብልግና አይቻላል። ኢሞሽናል እንድትሆን አልፈልግም። የለም እንደዚህ አይነት እንዴት እንደዚህ ሰው ይወርዳል? ያቺ እኔ ምንድነው ምን አርግ ምን ሰጥ መርዝ ምን አይነት መድኃኒት ሰጠው ነው? እንዴት እንደዚህ ያስባል እሱ? በሰው እጅ እንዴት ያድጋል? የገዛ ልጁ በሰው እጅ እንዴት ያሳድጋል? እነሱ እኮ አንከርና የላም ወተት እየሰጡ ልጁን የሆነ ነገር ሊያደርጉ ነው እንዴ? ሆዱን ሊያሳምሙት ነው እንዴ? ይሉ እኔ በማስተካከለው አስተካክለው አዩ አሁን ወደ እንሂድ ብለኛል። ና እንሂድ። እዚህ ጋር አንተ ጋር መቆማችን ምንም ጥቅም የለውም። እንሂድና ከዛ የምታሳየኝን ታሳየኛለህ። ኖቬል ቆይ እንደዛ አይደለም። ምንድን ነው ለምን ነው የማታሳየኝ? ለምን ማሳየት ብፈልግ እኮ አሳይሃለሁ። ታዲያ ምንድን ነው የፈለግከው? ማሳየት ብፈልግ አሳይሃለሁ። እስኪ ቢያንስ እንረጋጋ እኮ። አየህ ነው የምንረጋጋው። ለምን ይኸው ቁጭ አልኩሽ። ይኸው ንገረኝ፣ አሁን ንገረኝ፣ ጠቁመኝ፣ እኔ እመለሳለሁ። ተመለስ አንተ ከፈለግ እኔ አለው። ጭራሽ ቁጭ በል እያልክ ያበሳጨኝ ነው። በእናትህ እዩ። ኧረ ይሄድ በእናትህ ና እንሂድ። ይሄ ልጅ ጤነኛ አይደለም። ኧረ ኖቬል በእግዚአብሔር ልቀቀኝ አንተ ልጅ። ያሟል እንዴ? ለምንድን ነው የማትረዳኝ እንዴ? አንተ ጸብ ልፈጠር እኔ ይዤ መሄድ አለብኝ እንዴ? እኔ እና እነዚህን ከእንደዚህ አይነት ነገር ውጪ በምንም የማይገባቸው ሰዎች ናቸው እኮ። ምን ማድረግ ነው ያለብኝ? አንተ አይደለህም ብትሄድ እራሱ አንተ መሄድ የለብህም። ማን ነው ታዲያ መሄድ ያለበት? ከኔ ውጪ እኮ ማንም የለም። ማንም አብርሃምን አለ የሚያረጉ ሰው የለም። አንተ ባይሆን ሌላ ሰው የሆነ ሰው ነው መሄድ ያለበት። አንተ የምትሆን ሰው አይደለህም እንደዚህ አይነት ነገር ላይ። አሁን እዩቶ በቃ ሌላውን ስለመቸኮሉ እኔ አውቃለሁ። እንሂድ ብቻ አንዴ እባክህ በቃ ለምን? እሺ ሩታ ጋር እንሂድ። አልሄድም። ከሩታ ጋር አውርተህ ትመጣለህ። እህትህ ስለተነካሽ ነው እንደዚህ ደም። አይመለከተኝም። በቃ እንደዚህ ደንፎ የሚይዝ። አዎ ሌላ ምንም ነገር የለብኝም። ሩታ እኮ ያንተ ብቻ እህት አይደለችም፣ የሁሉም እህት ናት። እሱን ነው የምልህ እኮ። እንደዚህ እልህ ያዝክ። እናንተ ዝም ካላችሁ እኔ ዝም አልልም ነው ያልከኝ። እናንተ አልፈለጋችሁም። ታገሰ ካለፍከው ዛሬ ይሄንን ቀን ነገ በጣም ታመሰግናለህ። በእናትህ የምትነግረኝ ከሆነ ንገረኝ። ኧረ ነው ካልሆነ ኬትም ፈልጌ አመጣዋለሁ። ቤቷን ኬትም አመጣዋለሁ። ኬትም ፈልጌ አመጣዋለሁ። እሺ ኧረ በስመ አብ ኧረ እዩ በእናትህ እኔ አሁን እሺ አታስጨንቀኝ። እሺ ቢያንስ እሺ ትንሽ እሺ ውሃ ጠጣለህ። ትንሽ ተረጋጋ። ውሃ ጠጥተህ ምናምን ተረጋግተህ ትሄዳለህ። ና እንሂድ በእናትህ በቃ ና እንሂድ። ኧረ እንደዚህ በእግዚአብሔር ኖቬል ና እሺ ቁጭ እንበል ካልሆነ ኧረ እያስጨነቀኝ ነው እግዚአብሔርን በጣም ይኸውልህ አንድ ቦታ ጠቁመኝ እኔ እሄዳለሁ። ተመለስ። እያስጨነቀኝ ነው በጣም እያስጨነቀኝ ነው። እኔ እኮ ነው በእናትህ እኔ አሁን ካንተ ጋር የምከራከርበት ለሰው ከዋናው ሰው ጋር እነ አቤል እነ ብሩክ እኮ አሉ። እነሱ እንዳትገናኝ የፈለክበት ምክንያት ስላልክ ነው አንተ። እኔ ማለት እነሱ ነው አሁን እዩ በእናትህ እኔ እነሱ ደንታ የለኝም። እኔ ልዑል ብቻ ይመለስልኝ፣ ቤቱ ይመለስ፣ ሌላ ሁሉንም ደፍቻቸው እመለሳለሁ። ደግሞ ኧረ ተው በእናትህ እሺ አሁን ይሄድ በእናትህ ና ቦታ ብቻ ሳይ አይ አይደለም ና ኖቬል በእናትህ ና እሺ እሺ በለኝ። እኔ ካንተ ጋር መታገል የለብኝም በእናትህ ና እሺ በለኝ። በእግዚአብሔር የምትፈልገውን ነገር አደርጋለሁ። በቃ አርግ የምትለኝን አደርጋለሁ። እንሂድ። እኔ እዛ ጋር ከሱ ጋር ከተገናኘ በኋላ ወይ ቤት ከገባ በኋላ የምታደርገውን እኔ ማውቅ አንተ አይደለም የምታውቀው። አንተ እኮ በደመ ነፍስ እኮ ነው አልገባህም። ያለሁበት በደመ ነፍስ እኮ ነው የምትሄደው እዛ ገብቶሃል። እኔ ወሰዳ እኔ እሱ እንደወሰደው በተሻለ መልኩ አመጣዋለሁ። እሱ በወሰደበት መልክ አመጣዋለሁ። ከፈለኩ በእንደዚህ አይነት ወይ አይደለም የፈለኩት፣ ፊት ለፊት ሄጄ ማውራት ነው የፈለኩት። በቃ አወራዋለሁ። ካለ አለ ከሌላ ያቺንም ዝባዝንኪ የሆነች ልጅ የምትለውን ሰምቼ ይመጣል። ልዑል ካለ ቤት ውስጥም ልዑልን ይዤ ይመጣል። ገብቶሃል? በቃ ልረጋጋ ብዬ ነው አሁን እንትን እያልኩ ያለው። እምንሄድ ከሆነ እንሄዳለን። አይ የምትል ከሆነ የእሷን ቤት ደግሞ ቤትም አድርጌ ያገኘዋለሁ። ቀለል ባለ መልኩ እንትን ልበል ብዬ ነው ልሂድ ብዬ ነው እንጂ ሁለት ሰው ጋር ይሄድ በእናትህ አሁን አታስብ። አይደለም እኔ እንደዛ አይደለም። እሺ ይኸውልህ አንደኛ ደክመሃል። ይኸውልህ ስራ ላይ ነበርክ፣ ደክመሃል። ለምን ታናደኛለህ? አይደክምህም? ስራ ላይ ነበርክ ብዙ ነገር። አሁን ቢያንስ እንኳን አሁን ነው ገና የደረስከው። አንተ በእኔ ቦታ ብትሆን የምታደርገው ነገር እኔ እህቴ የሆነ ነገር ብትሆን ከአንተ በላይ ሊሆን ይችላል አውቃለሁ። አሁንም እንደዚህ እየሆንኩኝ ያለሁት እህቴ ስለሆነች ነው ሩታ። ግን አሁን ደግሞ የዛሬ መረጋጋት ነገ ደግሞ ልጣጭ። ቆይ አንተ እኔ አውቃለሁ ምን ትሰራለች? የሰው ቂጥ ስር እየተከተለች የምታጎበድደው እንዴ? ምን አላት?
የሰው ትዳር ማለት ገብታ በጠበጠች። እነሱ እንደፈለጉ ይሁኑ በቃ ይሁኑ በቃ። ስለዚህ አሁን እኔ ሩታ ላይ እየደረሱ ነው። ይሁን ለፈለገ ከሱ ልንገርህ እዩ፣ የነሱ ግንኙነት የኔን እህት እየበጠበጠ ስለሆነ ወይ የነሱ ግንኙነት ይፈርሳል ወይ ከኔ ይርቃል። ከሁለታችሁ ሁለቱንም የማያደርጉ ከሆነ ወይኔ ይሞታሉ ወይ እነሱ ይሞታሉ። ምን አመጣው መሞትን? ኧረ በስመ አብ። ምንም ሰላም ከሌለ መፍትሄው መሞት ብቻ ነው። እንጨራረሳታለን፣ ጥግ ድረስ ገብተን እንጨራረሳታለን። ማን ተርፎ ማን እንደሚቀር ደግሞ አሳያለሁ። ይሄ አንተ አልሰጥም የምትለኝ ከሆነ ወይ አላሳይ የምትለኝ ከሆነ ይሄን ቦታ እናያለን። ከአንተ ጋር መጋጫል። እንደዚህ አዩ ይኸውልህ፣ አሁን ከኔ ጋር ጻፍክ ፈልገህ ከሆነ አዋራኝና ምንድን ነው የፈለከው? ለምን አታሳየኝም? እኔ እኮ ሁላችሁም ፈረንጁ ጋር ልደውል? ማን ጋር ልደውል? ኧረ በእግዚአብሔር ማን ጋር ልደውል? ማን ነው ሌላ የሚያውቀው? ቤቷን የሚያውቅ ሌላ ማን አለሽ? ንገረኝ። ዳኒ ነው። ዳኒ ደግሞ ዳኒ አይሆንም፣ ካንተ ጋር አትስማሙ። ዳኒ አትስማሙም። አዎ ቶ እኔ እሱንም በማገኘው አግኝቼ አዋራዋለሁ። ችግር የለውም። እሱ ያውቀዋል። እርግጠኛ ነህ አይደለም? እርግጠኛ ነህ አይደለም? አታንከራተኝ እዩ። አንተ ማታሳየኝ ከሆነ እሱን ሂጅ እጠይቀዋለሁ። አይቀርልኝም። የሰማኸኝ ነው? ለምንድን ነው ማታሳየኝ? ምንድን ነው የፈራኸው? ማንን ነው የፈራኸው? ማንን ነው የፈራኸው? ለምን አታዋራኝም? እኔ ኖቬል ላንተ ላሳይ ካልችልም ማንን የፈራኸው? በቃ አሁን እኔ በማሳየት አንተ የምትወደው ነገር አለ አይደለም? ታዲያ ምንድን ነው? እኔ ችግር የለውም አብሬህም ካንተ ጋር ልገባ እችላለሁ። ግን እኔ ማወራበት መንገድና አንተ የምታወራበት አንተ የሆነ ነገር ቢናገርህ እሺ ልትችለው አትችልም። ገብቶሃል? እኔ ግን የሆነ ነገር ቢለኝ እንኳን እሺ ብዬ ስቄ ማልፍ ሰው ነኝ እና ደግሞ እርግጠኛ ነኝ አንተን ስለማቀህ ነው። ይቀመጥ። አንተን ስለማቀህ ነው። በቃ ለዛ ነው እምቢ ያልኩህ። ገብቶሃል? አንተ ፈቃደኛ ከሆንክ አሁን ሄደን እናውራቸው። አላወራም ማንንም። በእናትህ ምንድን ነው በማርያም የምትለኝ? ለምን ለምንኛ? አንተ ቤት ደርሰን እንመለስ። አንተ ያማህል እንደ እኔ እኮ ደርሰን እንመለስ። አንተ አታሳየኝም አይደል? አንተ አታሳየኝም። ቤት ደርሰን ብቻ መመለስ። አንተ አታሳየኝም አይደል? እኔ የምጠይቀውን ሰው አሳያለሁ። እሺ ና የምጠይቀውን ሰው አሳያለሁ። ልስማኝ፣ ልቀቀኝ እዩ በእናትህ። እሺ ቆይ አይደለም፣ ተረጋጋና ከዛ ይኸውልህ ምን ማድረግ እንዳለብህ መጀመሪያ ማገናዘብ አለብህ። እዩ ትነግረኛለህ። ማትነግረኝ ከሆነ ይኸው ዳኒ አለ ብለኸኛል። ዳኒ ጋር ሄደህ እሺ ቢያንስ አስቀምጠው። እሱ ነው አላስቀምጥም። እሺ ለምንድን ነው የማትለው? ነው በእግዚአብሔር እሺ ዞር በል። እሺ ተረጋጋ፣ መጀመሪያ ተረጋጋ። እኔ አንተ በቃ ሰው ማይረዳ ይመስላል አይደል? እኔ ማንም ተረድቶኛል። አሁን እኮ ራስህ ካንተ ጋር አይደለም። አንተ የሆነ ሳትናደድ ስትቀር ምናምን ጨዋታህ ሌላ፣ ስትናደድ መከራ ሳትናደድ መከራ ይል። አሁን ይኸውልህ እኔ እዩ በእናትህ አትሳቅ። እኔ በጣም ተናድጃለሁ በእናትህ። እሺ የሆነ ነገር እንፈጥራለን። ምንድን ነው የምንፈጥረው? ቤት ሄደን እኔ እንደውም ሁሉ የሚመጣ ስለመሰለኝ። ኧረ እዩ አንተ አልተረዳኸኝም ማለት ነው። ይሄ ልጅ እኮ ገና አሁን ልጁን ከጀመረ እዩ ወደ ሌላም ነገር ይሄዳል። እኔ ተቃጠልኩ እኮ። እኔ እህቴን ላስደስቱ እነሱን ልቆጣጠር እዩ። እሺ አሁን እዩ ንገረኝ። እኔ ካንተ ጋር አልሯሯጥም። እሺ አብረን እንሄዳለን። አንድ ጥያቄ ነው የምጠይቅህ። ቤቷን ታሳየኛለህ? አብረን እንሄዳለን እኮ ናኒ ልዩ። እሺ ቆይ አይዩል በእናትህ እኔ በጣም ነው የደከመኝ። በቃ መታገል አልፈልግም በዚህ ሰዓት። የምትሄድ ከሆነ ሂድ፣ ካልሆነ ዳኒ ጋር ሄድለታለሁ። ቤቱ ድረስ ሄዳለሁ እሱ ጋር። አይ አላሳይ የሚለኝ ከሆነ ደግሞ እወስናለሁ። ማደርገውን አውቃለሁ። እሺ ነው ቤት አይዩል አትቀልድብኝ። እየቀለድኩብህ አይደለም እኮ። ታዲያ የምትሄድ ከሆነ ና እንሂዳ። እንዴ ምንድን ነው የፈለከው? ማንን ፈርተህ ነው? ማንን ነው የፈራኸው? በቃ እኔ ራሴን ኮንትሮል አደርጋለሁ እነሱ ጋር ሂጅ። አይዩል ሻውን ትወስደኛለህ? የምንሄድበትን አሳየኝ። እኔ በምንሄድበትን አውቃለሁ።